ቅዳሜ ሰዓታችን ቀጥሏል ቅዳሜ ምን ትሻለች ሙዚቃ ፈታ ምታረግነች መልእክት እግረ መንገድ ታስተላልፋለች ዘመን ታስታውሳለች በጣም ጥልቅ ነች ሙዚቃ ዛሬ በቅዳሜ ከሰዓታችን በሙዚቃ እንግዳ ታደሰ ገለታን ጋብዘናል የሙዚቃ ሰው ነው በተለይ የሙዚቃ ግጥሞችን በመጻፍ እጅጉን እናውቀዋለን ራሱን የደበቀ ይመስለናል በብዙ ስራዎችን ሰርተው ግን ብዙ ወደ ሚዲያ ካልመጡ የጥበብ ሰዎች መካከል አንዱ ነው ብለን እናስባለን ለማንኛውም ቅዳሜ ከሰዓት ጥሪያችንን አክብረህ ስለመጣ እጅግ በጣም እናመሰግናለን አመሰግናለሁ እኔ እንደምን አለ ለመቅረቤ ትልልቅ ሰዎች የቀረቡበት ፕሮግራም ላይ መጋበዜ በጣም ደስተኛ ስራዎች ትልልቅ ናቸው ታዲ አንዳንዴ ከሙዚቃ ጀርባ ያሉ ሰዎች በሙዚቃ ቅንብርም በግጥም በዜማ ያሉ ሰዎች ጥቂቶች ያው በደንብ ስማቸው ይነሳል ግን ደግሞ ብዙዎች ስማቸው ማናቀው ግን ዘፈኑን የምናቀው ሰዎች አሉ ለዚያም ነው በሙዚቃ ሰዓት እንግዲህ የሙዚቃ ሰዎችን ጋብዘን ስራዎቻቸው እናነሳውና ስለመጣኛም በጣም ደስ ብሎናል እሺ ቴንክ ዩ ታዲ እንግዲህ ስለ ስራዎችን እናነሳለን ሙዚቃዎቹን ያነሳለን ምክንያቱም ሙዚቃዎቹ ናቸው ይታወቃሉ እውነት ነው ከነዚያ መሃል ምናልባት የሄለን በሬ አይደለ አታስፈራራኝ እኮ ሴቶች በጣም ይወዱት ዘፈን ዋው እውነት እንዴት አንዳንዴ ሴት ሆነው የወንድን ስሜት በመግለጽ ብለን ባለፈው ካለም ይጋደረግነው እናስታውሳለን ቁንጅና እንዲጻፍ ወንድ ሆነ ለሴት እንደዚህ አታስፈራራኛው የሄለን ዘፈን የሚገርም ነው ግጥሙ እንዴት አሰብከው እንዴት ፓርት 1 ዛቻ አለው እሱ ከዛ በፊት ዛቻለው የትግስት ወይሶ እሺ የሱ አልበም ቆጨኛል ማለት ነው ቆጨኛ ሰራ ትግስት ወይሶ ጋር ይሄድኩኝ ታክሲ ውስጥ ከኋላ ተቀምጫለሁ ሴትና ሁለት ወንዶች ተቀምጠዋል ጓደኛሞችና እሺ ያወራሉ እኔ ኤርፎን ሰክቻለሁ ምናምን ያወራሉና የሚያወሩት ልጁ ከሌላ ሴት ጋር ድሮ ነው አሃ በፍቅረኛው ልጅ ታርጎ ነውና ይነግረዋል ያኛው ደግሞ በቃ በጣም ተቆርቁሮ ምናምን እንዴት አንተ እንደዚህ ታረጋለህ እሷ ብታቅ ምናምን ሲለው ባክሷ በየዋህናት አታቀም በኔ ላይ አጨክን ምናምን ይለዋልና እንዴ ስንት ጊዜ ታስታውስም ስንት ይቀር ያለችኝ ምናምን ይለዋል እሺ አሁን ይሄ ልጅ ያባለገችው ያለችው ወይም እየገፋፋቸው ያለችው ልጅ እሷ ናት ማለት ነው እንዴ የራዘፈን ነበር ጽፌ ሄድኩት ለትግስት ወይሶና በቃ የጎሳዬ ዜማ ነው ከልክሉት የሚዘፈን ካስታወሳችሁ ቆጨኛ አልበም ላይ ያለ ዘፈን ቆጨኝ የትግስት ወይሶ ላይ ያለ እሱ ከሄደን ይቀርማል ከዛ በኋላ እሱን መጀመሪያ ጽፌ ሄድኩትን ግጥም ትቼ በዚህ ሐሳብ መጻፍ ጀመርኩኝና እዛ ላይም ያለው አይለምደኝም ነው ፍቅር ይቅር ባይነው ታጋሽ ነው ይባልም በደል ሲበዛ ሲቅር አለልም ምናምን የሚልና ተመሳሳይ ሐሳብ ያለው ነው እግር ለስርቆሽ ብሎ ካልተራመደ እጅህን ይዞ አራማና አስገደደ ልቦና ሳይወቅ ምንም የሚሆን የለም ተሳሳትኳል ፍቅር ይሳብ አይደለም ምናምን ይላልው እዛ ላይና ያቺን ፓርት በጣም ወደዷት አቀናባሪው ምናምን ዳግመያሊ ምናምን እና እሱ ዘፈን ሐሳቡ በዛ ላይ ቆጥቶ እንደፈለኩት አልሆነም ግን ከዛ ሌላ ቀጣይ ስራ ስንሰራ ታስፈራራኝ ዲስማሞ ጋር ስንሰራላት ግጥም ይዘና ሲለኝ ይዤ ሄድኩኝ እና እንዲ ቁጭ ብሎ ኪቦርድ ይዞ ምናምን ጌትሽማሞ አነበበው እና በጣም እንትን አለ ግጥም ስሙ ምናምን አለና እሺ የነፍሴ በጅ ያለች ይመስል ምናምን የሚለው በተለይ በጣም እንትን አለ እዛ ያወራልን ነው ዜማውን የጀመረው ቀን ቁጭ ብለን ምናምን ጌትሽማሞ ነው ዜማውን ይሰራው ወደጂ ምናምን የሚለው ዜማውን እዛው ሰራው ግጥሙ ተጽፎ ስላለቀ እዛው ላይ በቃ ዝም ብሎ በአንድ ቀን የጨረሰው እዛው ከርማል ስለዚህ አታስፈራሪ ባለ ቀን ነው ዜማው የተሰራል በቃ እንዲ ቁጭ ብለን የሰራነው አታስፈራሪ ደግሞ ግጥም ጽፍ ዜማ ደራሲዎች ጋር እንዲመቻቸው ማድረግ አለብህ ማለት ዝም ብለህ አራት በአራት አርገ ምናምን ከሄድክ ይገደባሉ ከላይ አጭር ከዛ ረዘም ከታች እንዲያርክ ነው ከዛ ከኋላም ቢነሳ ይችላል ዜማ ደራሲው ምናምንና የኔ 3 መስመሮች ስለነበሩ ሲጀምሩ በቃ ተመቸው ነው አንተን ካጣ ነፍሴ በጅ ያለች ይመስላል ነፍሴ በጅ ያለች ልቤ እንደሚያፈቅር ያውቃለሁ በርግጥም በትሄድ ያገለኝ ፍቅር እንደው ሀጥ ምን ነው ዘፈን ነው በጣም ተወደደ ዘፈን እኛ ነን ለሚያስፈራሩን እንደዚህ ግን እንደዚህ አይነት ዘፈን ይፈራል በዘፋኞች ይፈሩታል ብዙ ጊዜ በቃ እንደዚህ አይነት ዘፈን ኔጌቲቭ የሆነ ነገር አይወደድም ተብሎ ያስባሉና በቃ ዘፈን ሁሉ ፖዚቲቭ መሆን አለበት ወደ ሚላን ብራንዳን ዛርሎም ተሰሙኮ አንድ አይነት ዘፈኖች አሉ ዜማው ይለያያል እንጂ መልክቶቹ አንድ አይነት ግን እውነታው እሱ ነው እውነት
ምድር ላይ ያለው እውነት እሱ ነው ወይ ሁሉም ሰው ታማኝ ነው ወይ ሁሉም ሰው እና በቃ እንዲህ ሊባሉ የሚገቡ ሰዎችም አሉ በፍቅር ህይወት ውስጥ ዘፋኞች ግን አይደፍሩም ከዛ ያሉ ለጣላዎች ምናምን ሲወጣ ነው እንደውም ኮትላዎች ግን እውነት ነው በቃ እንደዚህ እኮ ጥበብ ዝም ብለህ እንትን ማለት ብቻ አይደለም ትክክለኛ ነገር መምከር ማስተማር አይደለም ሙዚቃ ማስተማር መቻል አለበት እና እንደዚህ አይነት ዘፈኖች ያነቃሉ ያበረታሉ ሴቶች ያው አንተን ካጠባሉ ምናምን ይሉ ወንዶች ይላሉ አይደለ ይመስለኝ ነበር ነው ወንዶች ይላሉ በጋለ ፍቅር ሰዓት የሚሰነዘሩ ቃላት ብዙ ጊዜ እውነት ሊሆኑም ይችላሉ ላይሆኑም ይችላሉ 50 ናቸው 50 ናቸው ብዙም ስለማይደፈሩ ይወደዳሉ እንደዚህ አይነት ከስንት አንድ ነው ጣል የሚደረጉት መልካም ታዲያ እንግዲህ በጣም በርካታ ስራዎችን የሰራው አብዛኞቹን አበይት የሆኑትን እናነሳለን የሶል ንግስቷ አስቴር አወቀም ለሷም ግጥም ሰጣታል ስለ አስቴር እስኪ እናንሳ ሙዚቃ የትኛው ነው የመጨረሻ አጋጣሚው አንድ ዘፈናት ስለ ሀገር የለቀቀችው የሀገር ዘፈን ነው እኔ ካንጋፋዎቹ ጋር መስራት ደስ ይለኛል ማለት ቻሌንጅ አለው ምን አቅም አላቸው የትኛውም ደራሲ መውሰድ ይችላሉ አወዳድረው ፈትሸው ምናምን ማለት ብዙ ዜማ ማርጠው ግጥም ወስደው ነው የሚያወጡትና ዲስፕሊኑም አላቸው ከነሱ ጋር መስራት ሞር ደስ ይለኛልና አስቴርን በማናጀር በኩል ያገኘዋት ባዳነች በኩል አዲይ በጣም መልካም ሰው ናት በጣም ባለውለታ አይነት ከሷ ጋር ማውን ብዙ ስራዎች እየሰራን ነው እንደውም ይወጡት ይበልጣሉ የሙዚቃ አምላክ መቼ እንደሚወጡ ይወቅንጂ በጣም ብዙ ዘፈኖች የሙዚቃ አምላክ ማለት ነው ጸጊ በጣም ብዙ ዘፈኖች ተይዘዋል ስለዚህ አንተ ግጥሞች ያልወጡ ግጥሞች ዘፈኖች ብዙ አሉ ማለት ነው የተለያዩ የሙዚቃ ሰዎች ጋር እንዳልኩሽ ነው መቼ እንደሚወጡ የሙዚቃ አምላክ ወደ ግጥምና ወደ ዜማ ስንሄድ የደራሲውን ሐሳብም ነው አንዳንዴ ዘፋኞቹ የሚጫወቱት አይደለ ስለዚህ ምናልባት ካንተ ጋር የሚያያዝ እስኪ ስለ ቀርሞ ስራዎች ከሙዚቀኞች ጋር ስለነበረ ጊዜ ያንተን ስሜትስ ተጫውተው ከሆነ ወይም ደግሞ ግጥም ሰጥተህ ከሆነ ይሄን ሙዚቃ ምትለን እስኪ እናውራ ስራዎችን እኔ እንግዲህ የዘለቀ ገሰሰ አይዞን የሚለው ወለቀ ለራሴ የጻፍኩት ነው ይመስለኝና ብዙ ጊዜ ሲከፋኝም አዳምጠዋለሁ ምናምን ያው በደንብ ተደምጧል አላቀም ሰው ወለፍት ገረርሷል ኤልያስ መልካ ያቀናበረው ነው እሱን ዘፈን እንደረብቀ ለራሴ ዘፈንኩት እንደ ለራሴ ጻፍኩት ብዬ አይዞን በጣም ይገርም ያለው መጣሪያ ነው አይዞን ራሱና እሱ እንደዛ ፈረንሳይ ቦሌ ክርስቲያን ስር ነው ቤት ተወልጄ ያደኩትና እዛ ቤላ ላይ አቦል የሚባል ቲያትር ክበብ ነበር እሺ እዛ ሳተፍ ነበር ትምህርት ቤት ይያለ ተማሪዎች ሆነና ከዛ እዛ ነው በቃ ከሙዚቃ መሳሪያ ጋር እንደዚህ ምናምን በከበሮ ምናምን እንደዚህ በሳንቲም እያስገባን ምናምን ማሳየት ምናምን የጀመርነውና እሺ እዛ ያለሁኝ መድረክ መሪው ይቀራል አንድ ቀን እሺ ከዛ በቃ እንዴት እናርግ እኔ ገባለሁ አልኩኝ እና ታማኝ ድሮ የሚቀልላቸው ሸምድጂ ይጃቸዋል ጥራቻና ፍቅር ቅልና ቁም ነገር አዘርና ደስታ ጤንነት በሽታ ምናምን ይሉትን እስከ መጨረሻ ችለዋል እሱን ገባውና ጆከር በቃ እንትን አደረኩኝ ከዛ እንትን ያንስኒድ በእንትኑ በኮሜዲው ሲቀጥል ግጥሞች መቀየር ጀመርኩ ምን የነበሩ ዜማዎችን በራሴ ግጥም ምናምንና አንድ ጓደኛ አንተ እንደዚህ ምጽፍ ከሆነኩ የዘፈን ግጥም መጻፍ ትችላለህ ምናምን አለኝ የኤልያስን ማማዬን እኛ ኮሜዲ አድርገን በቃ በሌላ አድርገን ከዛ በኋላ በነበሩ ዜማዎች ግጥም መቀየር ጀመርኩ ይሄ በመሃል ያለ ያክስቴ ልጅ እና የትግስት ፋንታውን ወንድም ኳስ ይጫወታሉ ጓደኞች ናቸውና ትግስት ፋንታውን የፈረንሳይ ልጅ ነች ፈረንሳይ ልጅ ናት ከዛ እንዲያወራሉና አልበም እኮ እየሰሩ ነው እነሱ ምናምን ሲል አገናኘኝ እሺ ነው ሊል ጨርሰዋል የቀራቸው አንድ ዘፈን ነው ወጅኛ አብሮ አደገ ነው በምን እንደሚዘፍኑ ብዙ እንትን ውስጥ ነበሩና ስለ ሀገር ይሁን ስለ ስደት ይሁን ምናምን ብዙ ሐሳብ ውስጥ ነበሩ የነበሩት አልበም ሊሞላ አንድ ዘፈን ይቀርሰዋል አልበም ይገላቸውን ሰርተዋል የኛው ዘፈን ይቀራቸው ይቀበብሉ ዜማዎች ሰርተዋል ከዛ በቃ ለመጀመሪያ ጊዜ ዜማ ቤት ይዤ ሄድኩኝ እና እየሰማው እነሱ በእንጉርጉሮ ነው ምናምን ይላሉ ጻፍኩት መልሽም ሳይው ልክ ነው ግን ፈራው በቃ ጨረስኩ ብዬ መጀመሪያ ስራዬ ነው መጀመሪያ ስራ ነው ጨረስኩ ብዬ እንደዚህ ሂት ያረጋ ዘፈን ማለት ነው እና እንዴት ልንገራችሁ 2-3 ቀን ያስኩት በቃ ፍራቻ
ከዛ እነሱ ጭራሽ የሚመርጡት ሁሉ ጠፋቸው ስሰጣቸው በቃ ይሄ ቅር ይሽኛው ይሻላል እኔ ደግሞ ስጽፍ ብዙ ጊዜ አማራጭ ጽፋለሁ የልማ ገብረአብም እንደዛ ነው የሚጽፈው ለአንድ ዘፈን 2-3 አማራጭ ምናምን ሰጣለህ በዛና ከዚህ መርጠው ዘፈኑ ተሰራ እነሱም ድምጻቸው አሪፍ ነው ክሊፑ አሪፍ ሆነ ዘፈኑ ቆንጆ ነበር እሱ ጀመርኩኝ ከዛ በኋላ ቀደም እንዳልኩት ግስቶ ይሶ አምሳል ምትኬ በህግ አምላክ እና ሚሉ ዘፈኖች እዛ ካሴት ላይ ለሷ ወደ 10 ዘፈን ይሆናል አምሳል ምትኬ አዎ ከዛ በኋላ ፋሽኑ አንዳኝ ይቅርታሽንና የመጨረሻ አልበሙ ላይ እንኳንም ተፈጠርሽ የሚለው ሻንዳይ ነው ለታ አመልማሊ መጨረሻ አልበሙ ላይ 1-2-3 ስራዎች አሉ ተውሰማኝ መሸደሙ ምናምን የሚሉት ከዛ ፋንትሽ በቀለ ዝምተኛው ገዳይ የኢትዮጵያ ማንነት የሚለው ዘፈን ሁለተኛ የሚለቀቀችው የሰራውላት እንዲህ ያለ ዝናሹቤ ሶስት መደዳውን ሁሉም የኔ ነው ከመጨረሻው በስተቀር እንትን የሚለው ምንድነው እውነት የሚል ማንን ነው በጣም ያለው ዘፈን ነው ምን መጣ ቢመሰል እንግዲህ ታዲያ እኔ በማመንከህ ያው በማህበራዊ ሚዲያ ነው አይደለም በጣም የረጅም ጊዜ ወዳጄ ነህ በሜሴንጀር ላይ ብዙ እንጻጻፋለን ፌስቡክ ላይ ብዙ ስራዎችን ያለውና አንተን ለማየት ወይም ስራዎችን ወደ ሚዲያ ለማምጣት በጣም ናፍቆቴ ነበር የሆነ ነው ማለት ትልልቅ ስራዎች ነው ጸጊ እንዳለችው ነው ትልልቅ ስራዎች ሰርተሃል ግን ወደ ሚዲያ ብዙ አልተመሰገንክም ማመስገንም ስላለብን ነው እንግዲህ የጋበዝነ ሶሻል ሚዲያ ላይ በተለይ ንዋይ ደበበን ብዙ ጊዜ ንዋይ ደበበ ማንኛውም ኢንተርቪዎች ስለ ንዋይ ደበበ የተባሉ ዜማዎችን ብዙ ነገር ትላለህ እኔ እንደው ንዋይ ደበበ ይሄን እነዚህ ነገሮች ለብቻው አንድ አርካይቭ ውስጥ ማስቀመጥ አለበት ሁሉ እላለሁ እስቲ ንዋይ ደበበን ንዋይ ደበበ ወደ ሙዚቃ ዓለም ባይኖር እኔ እዚህ ሙያ ውስጥ አልገባም በእርግጠኝነት ነው ነገር በጣም ተጽዕኖ የፈጠረብኝ ሰው ነው ንዋይን አላቀውም እዚህ የነበረ አሜሪካ በ80 ውስጥ ነው መሰለኝ ሄደው አይቼው አላቀምና አሜሪካን ሀገር ይያለ ደብዳቤ በቃ ዘፋኝ ሄደ ሲባል ልካለው ለንዋይ ድረሱልኝ ከመውደድህ ይደርስ ወይ ይመጣ ነበር እንደውም በቃ በጣም ይገራርም ነው መጨረሻ ላይ ጸጋዬ ሸቱ ይሰርጉ ዘፈን እየተሰራ ያለ በመሃል አሜሪካ ሄድ ነበር እሱና እሺ በቃ ንዋይን ታገኛ እንደሚያገኝ እርግጠኛ ስለሆንኩኝ አሁን ደብዳቤ አይደለም አልኩ የትሽ ጋር የትልቁ ቴፕ አለ ማይክ ያለው ምናምን በቃ በካሴት ተቀድቼ ላኩለት እሺ ራስ መልክ ፍቅር ነው ያለ በጣም ነው እኔ ልጄ ነው ያን ያልኩት የመጀመሪያ ልጄ እውነት በጣም ይገርማል ከዛ በቃ ነፃዬ ምናምን አንድ ወቅት ላይ ስቴዲየም ኮንሰርት አሳይቷል አስቴር ዳዊት መለሰ ምናምን ካወቅ ገብቻ አይቻለውና እንዴት ነው አይመጣም እዚህ ሀገር ላለው በቃ ኢትዮጵያ አይደለም እንዴ እሱ ምናምን በጣም ለማየት ከነበረኝ ከዛ ያ ደብዳቤ ካሴቱ ደርሶታል ኦዲዮ ደብዳቤ ደርሶታል ምናምን የመጀመሪያው ኦዲዮ ደብዳቤ ጥላውን ገሰሰ እያለቀሰ ነው ሰማው አለ ይለኛል ነው እንዲህ አይነት አድናቂ ያለን ብሎ መኪና ውስጥ ነው ሰማ ነው ከዛ በኋላ እንቀጥልልህ በቃ ላኩለት ረሳሁት ከዛ ሰው መጣና ከአሜሪካ የመጣች ሰው መልእክት አለ ምናምን አለች ማን ነው አሜሪካ ማን ዶላር ልኮልኝ ነው በቃ ወዲህም ምናምን አሰብኩ ማን ይልክልኝ ከዛ ምንድነው ስላት ፖስት አለች ከዛ ተገናኘን እና ነው አይ ቤተሰብ ነው ምናምን አለች አይደለም አይ ነው አይ ላከኝ ኤርፖርት ላይ ቆሞ ነው ይጻፈው ምናምን አለች እሺ ከዛ ፖስታ ደብዳቤ ነው ስከፍተው ዶላርም አለው ዶላርም አልቀረ ዶላር አለው የእውነት ያኔ 700 ብር ነው መሰለኝ ምንዛሬው አስታውሳለሁ ደብዳቤም አለና እዛ ላይ በቃ በጣም ብዙ ነገር ጻፈልኝ ወደዚህ ሙያ መግስት ገባ ብዙ ቻሌንጅ እንዳለው ራስን እንትን አድርግ ምናምን በቃ አሪፍ ነገሮች ምክር ነገሮች ምናምን እንትን አለልኝና ከጥላውን ጋር ጥላውን እያለቀሰን የሰማው ምናምን ያለኝ ደሳለ በጣም ደሳለኝ በቃ እንዲ በፍጹም አልጠበቅኩም ነው ይሆናል ቢል ኦዲዮ አለ በእናትህ እሱ ነገር እሱ ጋር ነው ያለው እኔ ለክሱ ልክለት እሱ በመኪና ውስጥ ነው የሰማው እዛ ከዛ በኋላ በአካል ተገናኛችሁ እንዴት አንገናኝ ምን ጥያቄ ያለው በለኝ ቅዳሜ ቀን ነው ኢትዮጵያ የገባውና ማታ ላይ ደወሉልኝ እንደምወደው ስለሚያቆምና ማል አላመንኩም አዳነሽ ጋር ደወልኩ አዳነሽ ወለ ገብርኤል አዎ ጠዋት 4 ሰዓት ይገባል አለች አልተኛውም በቃ ስሰማ ካሴቶቹ ለሊቱ በቃ እንዲደርድሬ 12 ሰዓት 1 ሰዓት እኔ ኤርፖርት ደርሻለሁ እንዴ በእውነት ደግሞ አንድ መጽሔት ገባ ብሎ አውጥቷል ይሸውደኝ ነው ገባው በቃ እሱ ነው ወደ በባገር ውስጥ ገባ ተብሎ በትልቁ ተለጥቷል ጠዋት ቅዳሜ ለመጀመሪያ ጊዜ ሲመጣ ነው ወደ ሀገር ለመጀመሪያ ጊዜ 2002 ከሚሊኒየም በኋላ
ከዛ ኤርፖርት ሄድኩኝ እሺ ኤርፖርት ሄድኩኝ ሳይ በቃ አበባ ይሸጣል ነው ይመጣል ምናምን አመንኩ ያኔ ከዛ ሰውት ይጠራቀመ መጣ ከዛ ልክ ብቅ ሲል በቃ ሰው ምናምን ተሲል ቤት ዘልዬ እንደገባው አላቀም አጠገቡ ይጀል እስካሁን ይገርመኛል እንዴ ለታድናቂ አጠገቡ ከዛ ምን እንደዚህ የማይወጣበት ቦታ ውስጥ እኔና ነው አይኔ ቆም ነው እንደገባው አሁን ማለት ጋዜጠኞች ምናምን አሉ ብዙ በሙሉ ከዛ ከንቲኑ ውጪ ነው ያለ እኔ እዛ ውስጥ ምን አይነት ፍቅር ነው ከዛ በቃ በጣም ደስ ይላል አቀባበሉ ለታምራት ደስታን ነው እየጨፈሩ እየዘፈኑ ምናምን ነው በቃ የተቀበሉት ከዛ ዜማ ማህሌት ላይ ቀረበ ዳዊት ቴፍሩና ጸጋዬ ደቦጭ የሚያዘጋጁት ሬዲዮ ፕሮግራም ነበር ሸገር ላይ ሸገር ላይ እዛ ላይ እንግዳ አረጉት ከዛ ረጋዬን ጋር ደወልኩና እሱ ገለቀረ ሰጠው ስልኬን ሰጠው አለ እንዴት አዴ ነው አይሰጠው ስልኬን አለ ከዛ ስልኬን ሲያፈስልካሽ ባረጋ ከዛ በኋላ ብዙ ጊዜ እንገናኛለን እየሰራን ነው አሁን አብራችሁ ይሰራችሁ ብራቮ ዋው አንተ ለነዋይ ያለ ጥማት እሱን ለማግኘት ለነዋይ ያለ አድናቆት እሱ ደግሞ አድናቂን ማክበሩ ከነ ዶላሩ እንደገና አደራም አይደለ ወደዚህ ሙያ ያስገባ ይሄ ነው በቃ ትልቅነቱ ኮቦ ሃይ ምን ይከፈላል ነው አይ በእውነት እናመሰግናለን ሌላ ስራ አለ ወይስ ሙዚቃ ብቻ ነው መተዳደር ምን ይለኝ ሙዚቃ ግን ከፈለች የልፋት ማንን ከፍላ ታቀለች ሙዚቃ ከፍላ ታቀምኩ በእውነት ነው አሁን ባለፈው ጸጋዬ ደቦጭ ጋር ዋይታችሁታል እዚህ ላይ ነው አዎ ሙዚቃኛ ጋር ምን ከፍላኛለች በድላኛለ እኔ በተማርኩ ላለው ምን በመማር ደግሞ ጥሩ ነበርኩኝ በትምህርት ላይ ግን ያው ሰው የወደውን ነገር ስለምትሰራ አሁን እኔ ጓደኞች አሉኝ ባንክ ቤት ሆነ የሚሰሩ እነሱ በኔ ቀናሉ እኔ በእነሱ ቀናሉ እና አንተ የነፍስን ጥሪ ነው መስራው ምናምን ይላል እኔ ደግሞ ደሞዝ ሰራተኛ በሆን ነው እላለሁ በቃ እኔ ከድሮም ከልጅነቴም ውሌ 4 ኪሎ ፒያሳ መርካቶ ነው ሙዚቃ ቤት ነው በቃ ከልጅነቴ ጀምሮ ከቤላ መርካቶ በግሬ ይርኩ ማታ ነው መጣው ነበር እና ሙዚቃም ከድሮም ነው የምወደው በዛ በመወደው ሙያ ውስጥ መኖር ደስ ይላል መልካም ካሴር ጋር ተገናኛችሁ ካሴር አወቀ ካሴር ጋር ዘፈኑ ተጻፈላት ካዳነች ጋር ወራን ስለ ሀገር ነው የምትፈልገው ምናምን ሐሳቡን አወራን ለሷም እንደዚህ ጻፍኩላት በዛ አድርጌ ከዛ አስቴር የመረጠችው ምናምን በስልክ አወራን በአካል አልተገናኘንም ነው ቤት ተገናኘን በአካል እና በጣም አልጠበቀችም ደግሞ እሷ እኔ ስሜም ትልቅ እንትን ነው ትልቅ ሰው ነው ይመስላል እሱ ነው ምናምን አለችና በቃ ቅፍ አርጋ ምናምን ሳመችኝ ምናምን ነው አይለቅሶ ቤት ልጁ ተገናኘ በአካል እዛ ነው ተገናኘ ነው ግን በስልክ አወርተናል በቃ ስትመርጠው ገጠሙን እያወራችኝ የነገረችኝ ምናምን ምናልባት ታዴ ከሙዚቃ እንደው በጣም አንድ ነዋይ ያው የነዋይ አድናቂ ነህ ከዛ ውጪ የትኛው አንግል ነው በጣም የሚመች ሙዚቃ ውስጥ ግጥም ጻፊ ነህ ግን እንደው ላንተ ስትሰማው ሙዚቃውን እንደገና ደግሞ ስለ ኢትዮጵያ ሙዚቃ ምግረ መንገድ የምታስበው ነገር እኔ በሰባዎቹ በኖርኩላለሁ የሰባዎቹ በእነሱ ሙዚቃ በእውነት በወረፋ ኮን የሚሰሩት አንድ በሳምንት የሮስ ታደሰ ከዛ ኤፍሬም ከዛ ሁሌ ስራ ውስጥ ናቸው እና የነበሩት ዘፋኞች በቃ ያ ወቅት ላይ በኖርኩላለሁ በጣም ነው በእነሱና በረምብም ደግሞ ሰርተዋል በቃ በኢትዮጵያ ሙዚቃ እኔ እንደዛ መሃል ላይ ያለው እስከሰባ ምናምን ዋናው መሰረቱ እሱ ነው ብዬ ነው ማሰበውና ሰባውን በቀል ባለፈው እንትና ሲናገርና አንተ ላይ ቀርቦ መሐመድ ሲርጋጋ እንዴት ይቀዳ እንደነበረ በጣም ልፋቱን ሲያጫውታ ዘፈን 4 ሰዓት ጀምሬ 10 ሰዓት ጨረስኩ አለ ያኔ በባንድ ጊዜ አሁን ግን ፍራሹ እንደዚህ ብዬ ነው ያለው እንደው ማይኩን እንትን ብዬ በ10 ደቂቃ በ1 ሰዓት ከምናምን 10 ዘፈን እንትን ብያለሁ አለና ያኔ ኤፍሬም ነው አይነት ቴዎድሮስ ታደሰ ምናምን ሀገርንም ቀጥ አድርገው ያቆሙ ናቸው ያኔ ዘፈኑ ናቸው እኮ አሁን ድረስ በቃ ስለ ሀገር ዘፈን ስታስብ እነሱ ነው ታስታውሰውና ያ ዘመን በጣም ያስቀናኛል ሁሉ ጊዜ ያን ዘመን ሙዚቃ ሲሰማ በጣም ነው በኖርኩላለሁ በቃ የጸጋዬ እሸቱን ሰርግ አልበም ሙሉን ይሰራላት ከዛ በኋላ ትዝታ ኮሌክሽን ይወጣ ያለ ማሙድ ምናምን ጌታቸው ካሳ ምናምን ሆነ ያወጡት ትምስት ረስተሽኝ አንቺ ከነመፈጠር እኔ ግን ስላንቺ አስባለሁ በጣም የሚገርሙ ስራዎች ናቸው እኮ የሀገር ዘፈኑም አንድ ነው የሚል የሀገር ዘፈን አለው ግጥሞቹ ነው አንተ ይሰራው ግጥሞቹ ያ ትዝታው ዜማውም የነበረ ነው ዜማው ሞክርም የሙዚቃ መሳሪያ ነው
ክራር ትንሽ እሞክራለሁ ዜማ አልደፍርም ድምጼ ራሱ ያስፈራኛል ግን አሉ የተሰጡ ዜማዎች አሉ ወጫቸው ጊዜ ነው ግን አንዴ በግጥም ስለወጣሁኝ ዘፋኞቹም በግጥም ነው የሚፈልጉኝ ዜማ ሲያገኙ ነው እንትን የሚጠሩኝ እኔ ደግሞ ብዙ ስቱዲዮ ምናምን መሄድ አይነት እንትን አይደለሁኝ ባያቆኝም ብዙ ስቱዲዮ እንትኖች ተወሰኑ ናቸው እኔ ማቃቸው ማለት እንደ ደራሲ እንደ ገጣሚ በየስቱዲዮ ምናምን አልሄድም ታዲያ የትዝታ ስራዎችም ሰርታል በጣም ቆንጆ የትዝታ ስራ እየተቀባበሉ ወይ እሱም አንድ ህይወት ታሪኬ ነው ወስቸው ነበር እዛ ላይ ያሉ ሰዎች ሁሉ የኔ ጎረቤቶች ናቸው ወደሬ ታደሰ አሁን በቅርብ ነው ወጣው እንኳን አለው ነው ከደስ አውጥቶታል እስቲ ዘፈኑን አስተዋሰኝ እኔ እሱም በትዝታ ዜማ ነው እሱም ስሚው እኔ ያለው ማውን ግጥም እንበ ይመጣል እውነት ልጅነቴን ነው የጻፍኩበት ነው እንዴ የለት ቤት የትያድራ ጓዳ የማማ ወልቄ ቤት የትየው ዳር ጓዳ መኪና የነበር ዘመዱን ከባዳ ምናምን የሚል የድሮውን ያደኩበትን ዘመን ያልኩበት ነውና እነዛ ሰዎች ጎረቤቶቼ የነበሩ ናቸው ድሮኛ ሁላችንም እናት ሁሉም እናት ነው ያው ያንን እንትን ያልኩበት ነው ለጋብዤሻለሁ ሲመለገባ ሰማዋለሁ እሺ ታዴ በጣም ድንቅ ስራ ነው በጣም ክሊፑ ሙዚቃ ሚውዚክ ቪዲዮም ቆንጆ ነው በደንብ ነው የተጫወቱት ስለ ሙዚቃ ሲነሳ አንዳንዶች እንግዲህ በጣም ብዙ ጊዜ የሚባል ነገር ነው እንዴው ለሙዚቃ ሰዎች በጣም ተራ ጥያቄ ይመስለኛል ሙዚቃ የምትሰሚው ዜማው ነው ወይስ ግጥሙ ይባላል አንዳንድ ሰዎች ግጥሙ ነው የሚይዘኝ ይላሉ አንዳንድ ሰዎች ደግሞ ዜማው በቃ ግጥሙ ምን እንደሚል ሳናቅ ምን ወዳቸው ዘፈኖች አሉ ኢቭን ቋንቋውን ማናቃቸው በጣም ብዙ ሙዚቃዎች አሉ በዜማው ነው ምን ዝናናው ግጥሙ ደግሞ የሚይዘን አሉ ልክ እንደ ሄለን በርሄ አታስፈራራይ ማለት ነው ለሙዚቃ የትኛው ያደላል አለለህም ግን ያንተ ስሜት ምንድነው እኔ ግጥም ነው ከድሮ ምን ወደዚህ ሙያም ሳልገባ አሁን እንዳልኩ ነው አያሻሸነፈኝ በግጥም ነው እና ግጥም ነው እኮ ነገሩ ዘፈኑንም ዘመንም ያሻገረው አሁን ሰርጤ ይላል ብዙ ጊዜ ምን ታረጋለሽ አይባይልን ዜማ ግጥሙ ነው አይደል ምን ታረጋለሽ አለጥላው እንድትልም ያረገ ግጥሙ ነው ግጥም ባይኖረው እንትን ነው አይም ይላል አጥንት ነው ይዘፈኑ አጥንት ግጥሙ ነው ይላል እና ውስጥ መልእክቱ የሚተላለፈው በግጥሙ ነው እና ግጥሙ ነው ለኔ ግጥም ነው በቃ መጀመሪያ ጊዜ የሚያሸንፈኝ ከዛ በኋላ ጥሩ ዜማው ጥሩ ቢሆን ይወደዳል እንትን ይላል ግን መልእክት ነው ዋናው ዘፈንን ዘመን የሚያሻግረው ግጥም ነው ግጥሙ ከሌለ ጠንካራ ካልሆነ አሪፍ መልእክት ያለው ውስጥን ሚነካ ካልሆነ ግጥም እንትን ሙዚቃው አብሮ ሊዘልቀች መልእክቱን ይዘምታድገው እኮ ምትኖረውና ያ ግጥም ነው ወሳኙ ነው በጣም ጥሩ ታዲያ እንግዲህ ያው ያለን ጊዜ አጭር ስለሆነ እንጂ ስራዎች እና የሙዚቃ ህይወት ሰፊ ነው ዋናው አላማችን ማመስገን ነው አንተን በነገራችን ላይ ስለዚህ ብዙ ወደ ሚዲያ ያልመጡ ግን በጣም ትልቅ ስራ ይሰሩ ከኋላ ያሉ ማለት የሚያቀብሉ በጣም ምርጥ ነገሮችን በግጥምም በዜማም በተለያየ መልኩ የሚያመጡ የጥበብ ሰዎች አሉ ብዙ ጊዜ ወደ ሚዲያ አይመጡም ሚዲያም ወደ እነሱ ላይ ሄድ ይችል ይሆናል ሶ ይሄን አይነት ድል የቅዳሜ ከሰዓት ይሄ የሙዚቃ እንግዳ ጥሩ መፍትሄ ነው ብለን እናስባለንና የነገ እቅዶች ደግሞ ካሉ ምን ስራዎች እጅ ላይ ያሉ ልትነግረን የምትወደው ነገር ካለ ነው ቅድም ያልኩ የሙዚቃ አምላክ ይወቅ ያልኩ አንዳንዴ መናገር አትችልም ለእንትና ሰጥቻለሁ ብለህ ወይ ሊቀር ይችላል ላይወጣም ይችላል እርግጠኛ የምትሆነው ሲወጣ ነው እጃቸው ላይ ነው ያለው ምናምንና ሲወጡ መስማት ይችላል አሁን ለገሌ ብሎ ግን ማውራት ብዙ ግጥሞች ይበልጣሉ አልኩ ከወጡት ያልወጡት ይበልጣሉ ስራህን እንድትነግራቸው የምትወደው ካለ አለሁ እኔ የምትላቸው ለምን የግጥም ደራሲን ምናልባት ያጡ ሰዎች ወይ አድራሻ የት እንዳለ ምናምን ብዙ ላይ ያውቁ ይችላሉ ብዙ ወደ ሚዲያ ስለማትመጣ ነው ይሄን መልእክት ካለ የማጠቃለያ እንግራ መንገድ በዛው እናጠናቀቃለን እንግዲህ ብዙ ራሴን እንት ማለት እውነቴን ነው እንዳልከው ነው ፌስቡክ ላይ አንድ ጊዜ ነው በቃ የሆነ ዘፈን ሲወጣ የኔ ግጥም ነው ብዬ እንትን ያልኩትና ብዙ ሰው አያውቅም ነበር እኔ እዛ እንትን ውስጥ መኖር እንዳልኩ ነውና እንዲህ ነኝ እንደዚህ ነኝ ብሎ መናገርን ብዙ እንትን አይደለም እኔ በሰው ነው ስራ የሚመጣው እስካው የሚመጣልኝ እንትና የጥሩ ግጥም ነው የጻፈው እንትና እየተባባለ በስልክ በመናምን ጥሩ ስራ ከሰራ ዘፋኙ ራሱ ይመጣል ይፈልጋል የግድ አንተ በየስቱዲዮ መሄድ የሚለብህ እንትን ማለትም የለብህም ስራ ያመጣው እንደዛ ሲሆን ደስ ይላልና እንግዲህ የረሳኋቸው አሉ ያላነሳኋቸው ስራዎችም ግን አሁንም የሚወጡ ስራዎች አሉ አሁንም ከማንንም ዘፋኝ ጋር ለመስራት ዝግጁ ነኝ ጋደኛ ነኝ እንግዲህ ከሙዚቃ ሰው ታዴ ጋር ጥሩ ቆይታ አደረግን በጣም እናመሰግናለን ታዴ ስለመጣ
የነዋይ ደበበ አድናቂ ነው ያም መነሻው ሆኖታል የተማሪ ቤቱም መነሻው እንዲያው አሁንም ለተለያዩ የሙዚቃ ሰዎች ግጥምን ይጽፋል ታደሰ ገለታ በፌስቡክ ፔጁን በደንብ እናውቀዋለን በድጋሚ እጅግ በጣም እናመሰግናለን የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን ይርሶ ቀዳሚ ምርጫ